በመጨረሻም ታማኙ ደጋፊ ጸጉሩ ሳይቆረጥ ቀርቷል። መዶሻዎቹ ዌስትሃሞች የማንቸስተር ዩናይትድ የበላይነት ግስጋሴ ገተውታል። ማንቸስተር ዩናይትድ አሸንፎ ደጋፊው ጸጉሩ ይቆርጣል ተብሎ ቢጠበቅም የሆነው ግን ተስፋ አስቆራጭ ነው። ይህ ታማኙ ደጋፊ ሌላ 5 ተከታታይ ጨዋታዎች ጸጉሩን ሳይቆረጥ የሚጠብቅ ይሆናል ማለት ነው። ይህ ለፍራንክ የፍቅር ፈተና፣ ለዩናይትድ ደጋፊዎች ደግሞ የጽናት ጊዜ ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። 37341ኛ ቀኔ ዩናይትድ 5 ተከታታይ ጨዋታ እስኪያሸንፍ 2065 ዓመተ ምህረት ዌስትሃም አኮራሽኝ የድምፅ ብክለቱ ተቆጣጥረነዋል። የሳይ ገባና አውጣው። ቀን እኮ ነግሬህ ነበር። ይኸውልህ ዛሬ ዌስትሃም ያስጠላሃል፣ እኔም ጨጓራህን እልጥልሃለሁ ብዬ ነበረ። ሌሊትህን ነው ማበላሸው። እንዲህ አይነት ደግ ጎረቤት ይውላችሁ ነጥብ አስጥሎ በትንሹ ማለት ነው ለማገገም ይሞክራል። ሚኮስፐርስ አንቺ ዝም ብለሽ መስጠት ነው የእናንተ ነገር ማለት ነው። አብቅቶለታል። ያሳዘንሽኝ የዩናይትድ ደጋፊዎች 4 ሳምንት እኮ በጠበጣችሁን፣ ረበሻችሁን። አሁን ሰላም ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለሰደብኮ ተደብ ይቅርታ። እኔ እኮ ከ5 ጨዋታ እኮ 4 ዊን አንዱ ድሮ እኮ መጥፎ አይደለም። 90 ላይ ነው ያገባ ነው። ግን ያ ጭገር አልተላጭም። እኔ ተናድጃለሁ። ያ ጭገር ብቻ እንጂ ቲሙ ኖርማል እኮ መነሳሳቱ አልሽተባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይቋስ በጸደቀልኝ ምን ነበር ሲስኮ ማግባቱ አንድ መልካም ነገር ነው። ግን ያ ጭገር አልተላጭም። ያ ሾርታ ላይ ዘንድሮ የትርፌ ትልቁ ስኬቷ የነበረው ይህንን ቀጫማምና ቅማላም የሆነን ሰውዬ 5 ተከታታይ ጨዋታ በማሸነፍ ማስቆረጥ ነበረ። አልተሳካም። ድጋሚ ይደውሉ ተብሏሉ። እንግዲህ መስመሩ ተይዟል። ባኮ ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም 5 ተከታታይ ጨዋታ ልታሸንፍ ይቅርና 3 ተከታታይ ጨዋታ ታሸንፋት። በቃ አሁን ደናርጉ የለንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ላትክልኝ። አንተ ጨጓራቸውን ቦጠልኛል። ደስ ብሎኛል። ጀማው እናንተስ ደስ አላላችሁም? ሼር አርጉና ኮፕሊንግ አርጋችሁ አዳርሱልኝ። የማንም ቀጫማን ለንደን ላይ መጥቶ ቀጫሙን አራግፈን ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምን ጨፍር ይሆናል? ቪዲዮ አንድ ይቀጥላል። ትረገጣለ። መጣው ላንተ በላኝ፣ ላንተ አሳከከኝ። በቃ እስቲ ድሬድ ሞክር። በቃ ደረደው። በቃ ይቅርብ፣ ነገር ይቅርብ። ደረደው። በቃ ድሬድ ሉክ ሊያምርብ ይችላል። ደረደው። በቃ ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማለት ባለቀ ሰዓት 94-95ኛ ደቂቃ ላይ ጎል አግብተው አድጉ ለጥማል። ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማለት ነው 1000 game 1000 days until Man United win 5 games in a row ሲል ሰማዋለ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበረ ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ከሄዱ ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው? አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል ቤተሰብ እንትበላለ። ማንቸስተር ዩናይትድ ጨዋታው ከተጠናቀቀ በኋላ ብሩኖ ፈርናንዴዝ መልበሻ ቤት ውስጥ በካሪክ በደረሰበት ጥፋት አማካኝነት ፔናልቲ ተሰጥቶ ያንን ፔናልቲ ወደ ግብነት ቀይሮ 2-1 በሆነ
የህልም ውጤት ማንቸስተር ዩናይትድ አሸንፏል። ብሩኖ ፈርናንዴዝም ከጨዋታው በኋላ እዚህ ደረጃ እንድንደርስ ያደረገን ተአምራዊ የስቦዝ ላይ ቅጣት ምት ነው ሲል ገልጿል። ከዜናዎቹ ጋር እኔው ራሴው ነበርኩኝ። ደህና አደሩ። ምድረ ሸፋፋ ምድረ ሞጀላ ቅማላም እከካም እኔ አራት ጨዋታ አልፈን አምስተኛ ጨዋታ እኮ ነው። ወይኔ የአባቴ አምላክ ያዋርዳችሁ እናንተ እከካሞች፣ አልፈላችሁም። ጸጉሩን አስቆርጠነዋል እኮ ጀማው። ለምንድን ነው ተቆርጧል እኮ እና ፈልጉት። በዚህ ሰዓት እሱ እየተደሰተ ነው። የዩናይትድ ደገ ወይኔ ሴስኮ ገብተህ እኮ ቢያንስ 1 ነጥብ እኮ ያገኘ ነው። ወይኔ አዋረዱን። ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩ፣ ነደርኩ በዚህ ክለብ። 5ኛ ጨዋታ ሰው ዘላስት ከዌስትሃም ከመጨረሻ ክለብ ካለ ወይኔ እናቴ ነደርኩ። ከካምጥያም አንተ ስለ 4 ሳምንት 1 ወር ያሳካነውን ግብ በአንድ ሳምንት እናቷ አፈርት ብለ ይህ ነው የሚኖረው። በጣም ጨዋታውን ኮንትሮል አድርገን እኮ በጣም ያበደ እናቷ ፈርት ብላ ይመላጣልት። የካስሜሮ ጎል ምን አለ ጸጥቶ እዚህ ውስጥ ያላችሁ ማለት ነው። ፉቃቃ ወያሉት በዌስትሃም ነጥብ መጣላት ብቻ ነው። በደህና ቡድን ዴሌጌሽን ቲሞች አይደለም ኦሮሞ ሲተርት ምን ይላል? ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል። ምን ለማለት ፈልጎ ነው? ምኞት አይከለከልም ልጁም አይከረከምም። በዚህ ውጤት ማን ነው የሚናደደው? ፉር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስትሃም ነው? ማን ነው በዚህ ውጤት የሚበሳጨው? 3-2 የታላችሁ? አይ ቆረጣትም ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር። ሲጀመር ልጁ ራሱ ላይ ይቋጥራል። ጸጉሯ ወርዶ ወርዶ ጸጉሯ ወርዶ ወርዶ ይጠቀልላል እንደ ዘንዶ ጸጉሯ ወርዶ ወርዶ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ። ያራዳ ልጅ በሚገርም ሁኔታ ነው። ምንም ጥያቄ የለውም። ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው። 5ኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ አይሰጠውም። የሱ ጸጉር አደጋ አላደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ይሄ ሸቃባ፣ እንደዛ አይነት ሸቃባ ማስጠጋት። ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱን ብሎ መጥቶ ማንቸስተር ዩናይትድ ይሄ ከዚህ በላይ ሸቃባ ሊኖር አይችልም ነው። ይሄ እርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ 1-1 በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ዩናይትድ አቸውቷል። አሪቻላል እንዴት ነው ማችሉት? እንዴት ነው ማችሉት? እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል። ምንድነው
ያ ሁላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን። ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማን ቫን ፐርሲ ኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ! እግዚአብሔርም ማለት ሼስኮን አደንቋለሁ። በጣም የሚያምር ጎል ማለት። ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይኸውላችሁ ልንገራችሁ በስትክክል ስሙኝ። 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድን ነው? እንዴት ነው ማትችሉት? እኔ ግን ደስ ብሎኛል ዛሬ። ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ዲዘርቭ ጭራሽ አቸው አይገባችሁም ነበር ማለት ነው። ምንድን ነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ፣ ሙሉ ቲማችሁን ኩክ አርይ ይችላል ሰመርቬል። በስመ ይህን ሰውዬ በተመለከተ አንድ ነገር ልላችሁ ፈልጌ ነው ማለት ነው። የማንቸስተር ዩናይትድን በጣም ትልቅነቱን ያሳየ። በነገራችን ላይ አንድ የሆነ ብብታም የሆነ ሰውዬ ማንም የማያውቀው ሰውዬ ወጥቶ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ ጸጉሬን አልቆረጥም ብሎ ይኸው እስካሁን ድረስ ማንቸስተር ዩናይትድ 4ም 3ም እያሸነፈ በመሀል ይቋረጣል ማለት ነው። ግን ያን ያክል አጀንዳ መሆን የነበረበት ጉዳይ ሆኖ አይደለም። ግን ደግሞ ማንቸስተር ዩናይትድ በጣም ትልቅ ቡድን ስለሆነ አጀንዳ ሰጠውና ዓለም በዚህ ሰዓት ይሄ ሰውዬ መነጋገር ይሆናል ማለት። ስለዚህ የዌስትሃም ጨዋታ 4 ጨዋታ ያሸነፈው ማንቸስተር ዩናይትድ ስለ ዌስትሃም ጨዋታ ያወራል። ገብቶሃል ለማውራ በጣም ትልቅ ቡድን ስለሆነ ስላንተ ቡድን ቢወራ ለምን የብብቱ አይጨግርም? ማንም ቼክ አያደርጉ እንጂ ቡድንህ 100 ቀን ምናምን አልፎታል። ቤስት የምትለው ቡድንህ 100 ምናምን ቀን ሆኖታል። 5 ጨዋታ በተከታታይ ካሽ እላጫለሁ ብሎ ቢገዛም እላጭ ተዝረክርኮ ሄደ። ልክ እንደ ልፋጭ በለው በአንቺ ቤት ልታስላጪ ማለት ነው። ምድረ ቅሪላ ስድስት ላይ ስላገባን ደስ ይበለኝ ወይስ ቶፕ 4 በጣም የምንሄድበትን ቻንስ ስላባከን ልናደድ? ማን ነው የ5 ሰዓት ኳስ ሰው ልጅ ይጫወታል ብሎ ህግ ያወጣው? ይሄ ኑር ስፕሪቶ ወደዛ ደግሞ እንደገና ሃይላይት ያሳየኛል። አቦ ደህና ደሩ አልሆነ። ያ ጎፈሬ ያ ቅጫማም ጸጉሩን አልተላጠም ዛሬ። ምን ይባላል? እሱ ራሱ እየቋጠረብን ነው እኮ እኛ ላይ። እሱ ራሱ እንዲላጭ አይፈልግም። ይሄ ጁአናም ማለት ነው። ይሄ ሰውዬ በተገኘበት ነው መገደል ያለበት። እዛው ታስሮ መላጨት አለበት። በቃ ከኛ ህይወት ጋር ምን አገናኘው? በማንም ድቃላ የኛ ህይወት በጥበጥ እንዴ? አረ ቢስሚላ። በቃ ታሪክ 4 ተሸነፈ 1 አቻውጣ። አልደበረንም እኮ ውጤቱ። ግን ያ ቅጫማም ሳይላጥ መምጣታችን ነው። በቃ በተገኘበት ታስሮ ይላጭልን። ከኛ ህይወት ጋር ይውጣልን። ይልቀቀናቦ ቢስሚላ። ምን ይባላል?